ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። እንድናስበው የረዳን እንድናመሰግነው የፈቀደልን ልመናችንን ሰምቶ የልቦናችንን መሻት ከኃጢአት በቀር የሚፈጽምልን በደል ኃጢአታችንን ክፉ ሥራ መተላለፋችንን ሳይመለከት ከማያልቅ ልግስናው ከማይጓደለው ቸርነቱ በንስሐ ዕድሜ ጥላ ስር የሚጠብቀን የአባቶቻችን አምላክ ፈጣሪያችን ልዑል እግዚአብሔር ስሙ ለዘላለም ይክበር ይመስገን። እንኳን አደረሳችሁ። በቅድስት ቤተክርስቲያናችን ይህ የዐቢይ ጾም ከእኩለ ጾም በኋላ ያለው የመጀመሪያው ሳምንት ነው። በስያሜው ምንድን ነው የሚባለው? ገብርኄር ይባላል። ገብርኄር የሚለውን ስያሜ ጌታችን ለታመኑ በልግስና ለኖሩ ወዳጆቹ በቀኙ አቁሞ የሚሰጣቸው ማዕረግ ነው። ገብርኄር ብቻ ሳይሆን ማዕረጉ ሁለት ነው። በቀኙ የቆመውን ሰው በማቴዎስ ወንጌል ምዕራፍ 25 ቁጥር 21 ላይ እንዲህ ነው የሚለው፣ ኦ ገብርኄር ወምእመን ወይም ኦ ገብርኄር ወገብር ምእመን ዘበህዳት ምእመነ ኮንከ ዲበ ብዙኅ እሰይመከ በውስተ ፍስሓሁ ለእግዚእከ። አንተ ገብርኄር እና ገብር ምእመን ሆይ በጥቂቱ ታምናሃልና በብዙ እሾምሃለሁ፣ ወደ ጌታ ደስታ ወደ ጌታ ተድላ ግባ የሚል ቃል ተቀምጧል። ያው ገብርኄር ስያሜው ነው። አብሮ የተጫፈረውና ብዙ ጊዜ ያላሰብነው ስያሜ ገብር ምእመን የሚለው ነው። የትምህርታችን ርዕስ ገብር ምእመን የሚለው ይሆናል። ገብር ምእመን በሉ። ታማኝ አገልጋይ በሉ። እስኪ ታማኝ ባሪያ በሉ። እስኪ ድገሙ። ታማኝ አገልጋይ የትምህርታችን ርዕስ ነው። የመነሻ ኃይለ ቃል የቅዱስ መጽሐፍ የትምህርት ርዕስ አንስተናል። ምን የሚል ነበር? አቤት ገብር ምእመን የሚል ነው። ታማኝ አገልጋይ በሚል መነሻ እንማራለን። በማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 14 ቀድሞ ባለው አሚሃ ትመስል መንግሥተ ሰማያት አስሮነ ደናግል እለ ነስአ ማኅተዊሆን ወወፅአ ውስተ ቀበላ መራዊ። ክርስቶስ የመጀመሪያው ምሳሌ ሲያስተምር መንግሥተ ሰማያት ያን ጊዜ የምትመስለው 10 ቆነጃጅት ሆነው መብራታቸውን ይዘው ሙሽራ ሊቀበሉ የወጡትን ነው የሚል በደብረ ዘይት የተማርነውን ሰፋ ያለ ምሳሌ አስተምሯል። እስመ ከመ ብእሲ ዘይነግድ ይላል። ቁጥር 14 ላይ ደግሞ አንድ ባለሀብት፣ አንድ ነጋዴ፣ አንድ ጌታን ትመስላለች መንግሥተ ሰማያት በዚያ ጊዜ ይላል። ወፀዋ ግብርቲሁ ወወሃቦሙ ነዋዮ ይትገበሩ ቦቱ። አገልጋዮቹን ጠርቷቸው ገንዘቡን ይሰሩበት ዘንድ ያተርፉበት ዘንድ እንዲነግዱበት የሰጣቸውን አንድ ሰው መንግሥተ ሰማያት ትመስላለች ብሎ ሁለተኛ ምሳሌ አስተማረ። ይህ ከቁጥር 14 ጀምሮ ዛሬ ሲነበብ ሲተረጎም ሊቃውንቱ ሲነግሩን የነበረው ትምህርት ነው። ከጠራቸው በኋላ ገንዘቡን የሰጣቸው ይህ ባለሀብት ይህ ጌታ አገልጋዮቹን ጠርቶ ነው። ቦ ለዘወሃቦ 5 መክሊተ 5 መክሊት የሰጠው አንድ ሰው ነበረ። ያዙ እስኪ 5 መክሊት በሉ። ካስደገምኳችሁ ያው ነገር አለው ማለት ነው። መልእክቱን ኋላ አብራርተን እናየዋለን። 5 መክሊት የሰጠው ሰው ነበረ ይላል። ወቦ ለዘወሃቦ ክሌተ መክሊተ 2 መክሊትም ደግሞ የተሰጠው አንድ ሰው ነበረ። ወቦ ለዘወሃቦ አሐደ መክሊተ 1 መክሊትም የተሰጠው ሰው ነበረ። ምሳሌ በእንተ መካልዕ ይሉታል። ስለ መክሊቶች የተሰጠ ትልቅ ምሳሌ ነው። ለእያንዳንዱ ይላል ወወሃቦሙ ለእለ አሐዱ በአምጣነ ይክሎ በሚችሉት መጠን ነው የሰጣቸው ይላል። ያንኑ ጊዜ ከሰጣቸው በኋላ ፈጥኖ ወደ ሩቅ ሀገር ሄደ ይላል። ወደ ሩቅ ሀገር ሄደ በሉ። 5 2 እና 1 ከሰጣቸው በኋላ ወደ ሩቅ ሀገር ሄደ። እምድረ ብዙ መዋዕል ከብዙ ዘመን ከብዙ ጊዜ በኋላ ተመልሶ መጣና ይተሳሰባቸው ጀመረ። የሰጣቸውን ሰዎች ጠርቶ ሲሄድ ከሰጠኋችሁ ላይ ምኑን ከምን አደረሳችሁት ብሎ ከነሱ ጋር መተሳሰብ ጀመረ ይላል። መጀመሪያ ባለ 5ቱ ቀረበና አንተ መጥተህ በነበረ ጊዜ 5 መክሊት ነው የሰጠኸኝ። ወደ ሩቅ አገር ሄድክ፣ ብዙ ቆይተህ ስትመጣ 5ቱን ወጥቼ ወርጄ ነግጄ አተረፍኩበት።
ከአምስቱ ጋር ተጨማሪ ሌላ 5 መክሊት ይዤ መጥቻለሁ ከነትርፉ ይኸው ዋጋ አለው። ከዚህ በኋላ ነው ጌታችን ለዚህ ሰው እንዲህ አለው፣ ኦ ገብርኄር አንተ ቸር ባሪያ ወገብር ምእመን ታማኝ አገልጋይ ዘበህዳት ምእመነ ኮንከ በጥቂቱ ታማኝ ሆነሃል፣ ዲበ ብዙ እሰይመከ በብዙ ላይ እሾምሃለሁ፣ በውስተ ፍስሐሁ ለእግዚእከ ወደ ጌታ ደስታ ግባ አለው። 2 የወሰደው ወጥቶ ወርዶ ነግዶ ሰርቶ 2ቱን ተጨማሪ ባለ 4 አድርጎ መጣና ከነትርፉ ሰጠው። ይሄንንም እንዲህ አለ፣ አንተ ቸር ባሪያ ታማኝ አገልጋይ በጥቂቱ ታምናሃል፣ በብዙ ሾምሃለሁ፣ ወደ ጌታ ተድላ ወደ ጌታ ደስታ ግባ አለው ይላል። አንድ የተቀበለው ደግሞ ይመስለኛል ከረጢቱን እየፈታ ምክንያቱም ካነጋገሩ ይሄ ታውቋል። ከጨርቁ ላይ እየፈታ የቀበራትን አንዱን ከቀበረበት ቆፍሮ አውጥቶ አስሮ የደበቀበትን ጨርቁን እየፈታ ከጌታው ፊት አቀረበና መጀመሪያ ስለ ጌታው ማንነት መናገር ጀመረ። ሲተሳሰበው አንተ አለው ጌታው ባላንዱ ባልዘራበት የምታጭድ ነህ፣ ባልበተንክበትም የምትሰበስብ ነህ። እንዲህ አይነት ጨካኝ ጌታ መሆንን አስቤ ፈራው። ይህንን 1 መክሊት ወጥቼ ወርጄ ድንገት ባጠፋው ደግሞ እንዳትተሳሰበኝ እንዳትቆጣኝ ፈርቼ በጨርቅ ቋጠርኩትና መሬት ቆፍር ቀበርኩት። እንደመጣ ስሰማ ያን ከቀበርኩበት አውጥቼ ይዤልህ መጥቻለሁ፣ ይኸው ገንዘብህ አለው። ጌታው እጅግ አዘነበትና እንዲህ አለው፣ እኔ እሺ ባልዘራውበት አጭዳለሁ፣ ባልበተንኩበት እሰበስባለሁ፣ ያልሰጠሁትን እጠይቃለሁ። እንዲህ ጨካኝ መሆኔን ታውቃለህ። መልካም በሰጠሁት ላይ የበለጠ እንደምፈልግ እንዴት ማሰብ ያቅትሃል? እሺ ቢያንስ አንተ እንዲጎልብህ አስበህ ከሆነ ለሚያተርፍ ሰው እንኳን ሰጥተህ ከነትርፉ ባመጣህብኝ። ካልሰጠሁት የምጠይቅ ከሆነ ከሰጠሁት አብልጬ እንደምፈልግ እንዴት አታውቅም? በሉ አለና ይህን ሀኬተኛ የማይጠቅም ባሪያ ወደ ውጭ ጣሉት። በዚያም ለቅሶና ጥርስ ማፋጨት ይሆናል። በጥቂቱ ስላልታመነ እንዴት በብዙ ሊሾም ይችላል አለ ይላል። ይህንን ክርስቶስ አምላካችን ተናገረ። ምሳሌ ነው። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ጥቂት በእኛ ሕይወት ውስጥ የሚሆን መልእክት አይተን የመጨረሻው ገብረ ምእመን ለሚለው ቃል ቤተሰብ እንድንሆን ከቃሉ ጋር አስተዋውቃቸዋለሁ። መጀመሪያ ምሳሌው ያ ጌታ የተባለ መክሊት ሰጥቶ ወደ ሩቅ አገር የሄደው ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ አምላካችን ነው። የምሳሌ ንግግር ነው። ወደ ሩቅ አገር የሄደ የተባለ ሩቅ የሚባለው ለስጋ አገር መኖሪያው ምድር ነው። ነገር ግን መለኮትን ገንዘብ ካደረገ በኋላ ወይም የመለኮትን ባህሪ ስጋ ገንዘብ ካደረገ በኋላ ለስጋ መሬት አገር ሆኖ ሳለ ወደ ሰማይ ሰማያት መንበሩ ወደ ጽራርያ ማይደሩ ስጋን ይዞ እንደወጣ ለማሳየት ወደ ሩቅ አገር ሄደ ይላል ዳዊት። ልበ አምላክ ወደ ላይ አረክ፣ ምርኮንም ማረክ፣ ጸጋንም ለሰው ልጆች ሰጠህ ይለዋል። ጸጋን ለሰው ልጆች የሰጠ ወደ ላይ ያረገ ምርኮን የማረከ ጌታችን ኢየሱስ ክርስቶስ ነው። ጸጋውን ሲሰጥ ወደ ሩቅ አገር ሲሄድ መንፈስ ቅዱስን ሀብት ጸጋ አድርጎ ለፍጥረቱ ሰጥቶ ነው። ከፍጥረቱ መካከል 5 መክሊት የተቀበለ አለ፣ 2 የተቀበለም አለ፣ 1 የተቀበለም አለ። ነገር ግን ሲቀበሉ ሰጪው እሱ ነው። ወወሀቦሙ ለእለ አሃዱ በአምጣነ ይክሉ፣ ለእያንዳንዱ ሰው ሲሰጥ በሚችለው መጠን ሰጥቷል። ሰው ወስዷል አይባልም፣ ሰው ማግኝቷል አይባልም፣ ተቀብሏል ነው የሚባለው። ጸጋ ስጦታ ስለሆነ ጸጋ ማለት በራሱ ሰጠ ማለት፣ ጸጋ ማለት ስጦታ ማለት ነው። ሀብት ነው፣ የሚሰጥ ነው። ሲሰጣቸው ለእያንዳንዱ በሚችል እንኳን ጸጋ ፈተና እንኳን የሚሰጠው በአቅም ነው። ሰው ሲፈተን በአቅሙ ነው የሚፈተነው። እግዚአብሔር ከምንችለው በላይ እንድንፈተን አይፈቅድም። ቅዱስ ጳውሎስ ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱ ዘንድ እንድትችሉ ከፈተናው ጋር አብሮ መውጫን ያዘጋጃል ይላል። ዋጋ የሚያሳጣ ሳይሆን ዋጋ የሚያሰጥ ነው። ድል የምንነሳበት ሳይሆን ድል የምንነሳበትን ነው። እግዚአብሔር ፈተናን ሲያመጣ አብሮ መውጫ መሰላሉን መሻገሪያ ድልድዩን ያዘጋጃል። ጸላይ ሰናት ዲያብሎስ ብቻ ነው ለመውደቂያ እንቅፋት የሚሆን እኛን ከሕይወት መዝገብ የሚያርቀንን ፈተና የሚያመጣው። እግዚአብሔር ሲፈትን ዋጋ ሊያሰጥ ነው። ዲያብሎስ ከፈተነ ግን ዋጋ ሊያሳጣ ነው። እግዚአብሔር ያለ ፈተና ዋጋ የለም፣ ያለ መከራ ጸጋ የለም። ጸጋ እንዲጨመር መከራ፣ ዋጋ እንዲበዛ ፈተና ያመጣል። ከፈተናው ጋር ግን አብሮ መውጫን ያዘጋጃል።
አባቶቻችን ምን ይላሉ? ላያስችል አይሰጥ ይላሉ። ምን ላይ ላይሰጥ? ሲሰጠን ያስችላል። ያን የምንችልበትን ጉልበት አብሮ እግዚአብሔር አምላክ ይሰጣል። ጸጋውንም ሲሰጣቸው ለእያንዳንዱ የሰጣቸው በሚችሉት መጠን ነው ይላል። ምን በሚሉት መጠን ነው? 5 መክሊት የተቀበለው ከ5 በላይ ይበዛበታል፣ 2 እና 1 ያንሰዋል። ስለዚህ አቅሙ 5 ነው። ባለ 2 5 ይበዛበታል፣ 1 ያንስበታል። ባለ 1 2 እና 5 ይበዛበታል፣ 1 በቂው ነው። በሚችለው መጠን የተሰጠው። አሁን ሲመለስ እሱ ያላተረፈው የከሰረው ባለ 5ቱ ነው። እሰየው እንደው ሲወጣ ሲወርድ ባክኖበት ነው ይባላል። አንዱ ግን አንዱ ቀብሮ ነው የመጣው። የሚገርማችሁ ወደ ሩቅ ሀገር ከሄደ በኋላ ወይም ስጋ ካረገ በኋላ ዳግም ለፍርድ ሲመጣ የመጣውን ጊዜ ከእንድረ ብዙ መዋዕል አተወ እግዚኦሙ ከብዙ ዘመን በኋላ ያ ጌታቸው ተመለሰ ይላል። ከብዙ ዘመን በኋላ ያለው ቅዱስ መምህራችን አፈወርቅ ዮሐንስ ብዙ ዘመን ያለው ትዕግስቱን ማብዛቱ ምሕረቱን ማስፋቱን ለማሳየት ነው። ብዙ ታግሶ እስኪያተርፉበት ድረስ ደጅ ጠንቶ ቆይቶ ሲመጣ ዛፍ ተተክሎ ፍሬ ባልተገኘበት ዘመን ልቁረጥ ሳይል ይሄን ዓመት ደግሞ ተዋት የሚለውን ምሕረቱን አምላካችን በመላእክቱ እየገለጠ በየዓመቱ እየተመላለሰ እንደሚታገስ ማለት ነው። የቀበረው አውጥቶ 1 ቀን ሰርቶ ያተርፍበታል ሲል አሁንም አያተርፍም። ታግሶ ብዙ ቆይቶ ያ ሰው እስኪያተርፍ ድረስ አምላካችን ደጅ ጠንቶ ማለት ነው። እሱ ደብረ ምሕረት ባሕረ ትዕግስት ይባላል። የምሕረት ተራራ የትዕግስት ባሕር ነው። እስኪ የምሕረት ተራራ በሉ። ምሕረቱ እንደ ተራራ ከፍ ያለ ነው ማለት ነው። ባሕረ ትዕግስት ይባላል። የትዕግስት ባሕር ነው። እስኪ የትዕግስት ባሕር በሉ። የባሕርን ጽንፍ ወይም ጫፍ በዓይናችን ለክተን እንደማንደርስበት እግዚአብሔር አምላካችንን የትዕግስቱን ጫፍ ሰዎች ሊሰኩት አይችሉም። ሰዎች ሊመዝኑት ሊሰፍሩት አይችሉም። እጅግ ይታገሳል። የኛ ኃጢአት፣ የኛ ነውር፣ የኛ ክፉ ስራ ቢበረታ እግዚአብሔር ግን ይታገሳል። ለዚህ ነው አባቶቻችን ሲለምኑ እምዕለት እኪት ወእምዘመነ መንሱት ከፈተና ዘመንና ከክፉ ቀን ታደገን ይሉታል። ምዕመናን ሲለምኑ አምላኬ ወይ የንስሐ ዕድሜ እንድትሰጠኝ የፍስሐ ዘመን እንድታጎናጽፈኝ ይላል። ዕድሜ ለንስሐ ዘመን ለፍስሐ ይላል። እስኪ ዕድሜ ለንስሐ በሉ። ዘመን ለፍስሐ ዘመን ለፍስሐ ማለት ዘመኔን ለደስታ ማለት ዕድሜንም ለንስሐ ስጠኝ። ጥሩ ነው። ዘመኑን ለፍስሐ ተጠቅመነዋል ለደስታ፣ ዕድሜውን ግን ለንስሐ ተጠቀምነው። ንስሐ እስክንገባ ታገሰ ቆየ ማለት ነው። ብዙ ከቆየ በኋላ መጣ ማለት ታግሶ መጣ ያለው እነሆ እኔ በቶሎ እመጣለሁ ነበር። በቶሎ እመጣለሁ ካለ 2000 ዓመት አለፈው አልመጣም። እየታገሰ ማለት ነው። እና ይሄ በተለይ 8ኛው ሺህ ዘመን ይባላል። አባቶቻችን ሮያን ኮኖ በሳምንት ዕለት ሰባ መጻ ወእግዚአብሔር በምሕረት በ8ኛው ሺህ 2 እኩል ሆኑ ይላል። ሰውና እግዚአብሔር እየሰማችሁ ሰው በአመፃው ብዛት እግዚአብሔር በትዕግስቱ ስፋት እኩል ሆኑ። እግዚአብሔርም ይታገሳል፣ ሰውም ያመጻል። ሰው ኃጢአት ይሰራል፣ እግዚአብሔርም ይምራል። የኛ ኃጢአታችን ቢበዛ በደላችን ቢሰፋ ግን እግዚአብሔርን ቁጣ አምጥቶ ምድሪቷን እስከ ማጥፋት አላደረሰውም። እግዚአብሔር ዛሬም ይታገሳል፣ እግዚአብሔር ዛሬም ይምራል። መሐሪ አምላካችን እንደታገሰን አውቀን ወደሱ እንድንመለስ በቸርነቱ ይርዳል። ከብዙ ዘመን በኋላ ማለት ብዙ የንስሐ ዘመን ሰጥቶ እጅግ ብዙ ታግሶ ተመለሰ። ሲመጣ ይተሳሰባቸው ጀመር ብሏል። እነሆ ለእያንዳንዱ እኔ እንደ ሥራው ከፍለው ዘንድ ዋጋዬ ከእኔ ጋር ነው እመጣለሁ ብሏል ክርስቶስ። መጣ። ከመጣ በኋላ ሲተሳሰባቸው ባለ 5ቱ ሌላ 5፣ ባለ 2ቱ ሌላ 2፣ ባለ 1ዱ ግን በጨርቅ ቋጥሮ መሬት ቆፍሮ ቀብሮ ጠበቀ ይላል። እንዲያውም በሉ እሱን ጥርስ ማፋጨት ለቅሶ ወዳለበት ጣሉትና አንዱን ግን ንጠቁት አለ። ከና አንዱ አልሄደም፣ አንዷም ተነጠቀችበትና 5 ወስዶ 10 ላተረፈው ለሱ ጨምሩለታል። ለዘቦ ይሁቦ ወይ ወስክቦ ወለዛ አልቦ ዘቦ ያይደው ላለው ይሰጠዋል፣ ይጨመርለታል፣ ይበዛለታል። የለኝም ለሚለው ግን ያው ያለው እንኳን ይወሰድበታል ብሏል። በምሳሌ ሊቃውንቱ ይህንን ሲያብራሩ 5 የተሰጠው ሊቀ ነቢያት ሙሴን ይመስላል። 5ቱን ብሔረ ኦሪት 5ቱን የኦሪት ቃላት የጻፈ የተናገረ ሕዝቡን ያስተማረ እሱን የተከተሉ ነቢያት ሁሉ እሱን ይዘው ሕዝቡን ያጽናኑ ስለሆኑ 2 የተባለው ርዕሰ ሐዋርያት ቅዱስ ጴጥሮስን ይመስላል። ብሉይ ከአዲስ ኪዳን እያስማሙ ፍጥረቱን ወደ ድነት የሚያደርሱ ናቸው። ባለ 1ዱ ግን ይሁዳን ይመስላል። የዘላለም ስንኩን የዕድሜ ልክ ቀለቡን በተቋጠረ ገንዘብ 30 ዲናር አሳልፎ የሸጠ ይላል። በይሁዳ ሥራ ከመተባበር እግዚአብሔር በቸርነቱ ይታደገን።
የሚያኖረንን አምላካችንን ለኑሯችን ስንል ለጊዜያዊ ጥቅም እንዳንከዳው ማለት ነው። ይሁዳ ሸጠው ሲባል ሰቅሎት ነው፣ ወይም አይሁድ እንዲሰቅሉ አሳልፎ መስጠት ነው። ዛሬ ከልባችን ሰሌዳ ከሊናችን ጓዳ ኃጢአት እየሰራን በደል እየፈጸምን ወደ ቀራንዮ የምንሸኘው ብዙዎች ሰዎች አለን። ከሚሰቅሉት ጋር የምንተባበሩ ብዙ ሰዎች አለን። እነዚህ መክሊት የቀበረውን ይመስላሉ። ዛሬ ባለው አገልግሎት ውስጥ ደግሞ አገልጋዮች ስለሆኑ ባለ አምስቱ ሊቃነ ጳጳሳት ናቸው። ስራቸው 5 ነው በጳጳሳቱ የሚፈጸም። አንደኛው አኑሮ እድ ነው፣ እጃቸውን ያኖራሉ ጳጳስ ሲሾም። ሁለተኛ ቀሲስ ይሰይማሉ ቀሳውስትን። ሶስተኛ ዲያቆናት ይሰይማሉ ይሾማሉ። አራተኛ ያጠምቃሉ። አምስተኛ ያቆርባሉ። ይህን 5ቱን ስርዓት የሚፈጽሙ ሊቃነ ጳጳሳት ናቸው። ባለ 5 መክሊት ይባላሉ። ባለ 2 መክሊቱ ካህናት ናቸው። ካህናቱ ማጥመቅ ማቆረብ ስራቸው ነው። ባለ 1 መክሊት መለኮታዊ ለሆነ ምስጢር ላይካን የሆነ ሳይታመን ከኖር የሚወቀስ ዲያቆኑ ነው ይላል። በስልጣን ማይረግ ሁሉንም ታምነው ለመክበር እግዚአብሔር አምላክ በቸርነቱ ይርዳልን። እነዚያ በሌላው የነ ጴጥሮስን የጳጳሳቱም ለሌላ እንተውና በእኛ ሕይወት ደግሞ ውስጥ ያለውን እንመልከት። 5 መክሊት የተባለው በምዕመናን ደረጃ በሕዝቦች ደረጃ የተሰጠ የኑሮ መንገዶች ናቸው። በዚህ በትርጓሜ ወንጌል የታሪክ ክፍል ላይ እና ቅዱስ አውሳቢዎስ የተባሉ በትርጉማነ ወንጌል ወሆሮን እግዚእ ለ5 ግብራት ጌታችን ኢየሱስ ክርስቶስ 5 ተግባራትን 5 ስራዎችን ፈጽሞ በፊታችን ሄደዋል ይላሉ። እነዚህ እኛ የተቀበልናቸው ሄደን የምንከብርባቸው 5ቱ መክሊቶች ናቸው። ከ5ቱ ውስጥ 2 አለ፣ አንድም አለ። ጌታችን ወደ ዓለም የመጣው ለ2 ስራ፣ አንደኛ ቤዛ ሊሆን ሊያድነን ነው። ሁለተኛ ምሳሌ አርአያ አብነት ሊሆን ነው። አብነት በሉስ አብ ማለት አባት፣ አብነት አባትነት ማለት ነው። እኔ በልቤ የዋህ ትሑትም ነኝ ከኔ ተማሩ ስላለ ሰዎች ከሱ ተምረው መልካም ምግባር በጎ ትሩፋት አጽንተው እንዲከብሩ ፍለጋውን ጥሎ ሄዷል። ለዚህ የሄደባቸው 5 መንገዶች አሉ። ጥምቀት፣ ተአምኖ ኃጣው፣ ምንኩስና፣ ተባይቶና ከዊነ ሰማዕት ይባላሉ። እነዚህ 5ቱን ስራዎች ጌታችን ኢየሱስ ፈጽሟቸዋል። እሱ የእግዚአብሔር የባህሪ ልጅ ነው። አምላክ ወልደ አምላክ ነው። የምንጠመቀው እኛ የጸጋ ልጆች ለመሆኑ ለእኛ ምሳሌ ለመሆን ግን እሱ ጥምቀትን ፈጸመ። ተጠመቀ። ጥምቀት የማያስፈልገው አምላክ ለእኛ ጥምቀትን ሊቀድስ በዮርዳኖስ የጣለውን የዕዳ ደብዳቤያችን ሊደመስስ የጸቡን ግድግዳ ሊያፈርስ ጸላኢ ሰናያትን ሊያርቅ የራቀውን የሰው ልጅ ሊያቀርብ የሰው ልጅ ሆኖ የሰው ልጆችን የእግዚአብሔር ልጆች ሊያሰኛቸው ተጠመቀ። የመጀመሪያው ጥምቀት ነው። ሁለተኛው ተአምኖ ኃጣው ይባላል። ኃጢአትን ማመን ነው። ሎቱ ስብሐት ክብር ምስጋና ይግባው። እሱ ኃጢአት የለበትም፣ ግን ከኃጢአተኞች መሃል ተቆጠረ። ከወንበዴዎች ጋራ ክርስቶስ አምላክ አብሮ ተቸነከረ። እንዘ ይጼሉ ወይጻለ ቅዱስ ጴጥሮስ የጠሉትን ሰዎች አልጠላቸውም። ወእንዘ ይሐምሙ ወኢተቀየም ያሳምሙትን ሰዎች አልተቀየማቸውም። ሊቁ የሚይዞ ከመያረነ ለነ አንቀጸ ትሕትና ፍጹመ ለእኛ ፍጹም የሆነ የትሕትናን በር ሊያስተምረን ኃጢአት ሳይኖርበት በደል ሳይኖርበት እንደ ኃጢአተኛ እንደወንበዴ እንደ ወንጀለኛ ከወንበዴዎች መካከል ተቆጠረ። ጌታ በሁለት ወንበዴዎች መካከል የተሰቀለው በዛ ሲመጣ ሰው ይሄ ዳር ያለው ማን ነው ሲል ያ ወንበዴው ሽፍታው ነው። አሃ በዛ ዳር ያለውስ እሱም ወንበዴው ነው። ያው መሀል ያለውማ በምን ይለያል? ያው ወንበዴ ማለት ነው። እንዲህ ከወንበዴዎች ጋር አብሮ ተቆጠረ፣ ከኃጢአተኞች ጋር አብሮ ተደመረ። በመስቀል የሚሰቀል ርጉም ነው የሚል ጽሕፈት አለ። ከተረገሙት መካከል ኖሮ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የብዙዎች ተግሳጽ በራሱ ላይ አኑሮ እኛን ካሰ። ኃጢአተኛ ሳይሆን በተአምኖ ኃጣው እንድንኖር ከኃጢአተኞች ተርታ ተቆጠረ። እሱ ኃጢአት ሳይኖርበት ንጹሕ ሆኖ ኃጢአተኛ ነው ተብሎ ነው የተፈረጀው። የተፈረደበት ሊቶስትራ በሚባለው የፍርድ ገቦታ እስከ ቀራንዮ ኮረብታ ድረስ ሁሉም ወንጀለኛ ነው ብሎ የሞት ፍርድ ተፈርዶበት ሄደ። ያን ጌታችን አይ እኔ ንጹሕ ነኝ ምን አገባችሁ ብሎ እንደ አምላክነቱ አላጠፋቸውም። አሜን ብሎ ተቀበለ። እሱ ንጹሕ ሆኖ ኃጢአተኛ ነህ ሲባል ነው አሜን ያለው። እኛ ግን ኃጢአተኛ ሆነን ናችሁ ስንባል እንኳን እንሻለን። ኃጢአተኛ ነን አይደለም። ይቅርታ እዚህ ሰፈር ለካ አይደለም። ኃጢአተኛ ነን አይደለም። ነን አይደለም። ለምሳሌ ከኃጢአት እስኪ አንድ ኃጢአት ንገሩኝ የምታውቁት። ምን አላችሁ? አታውቁም? ጎሽ ጠፋባቸው። ያው የማታውቁት ነገር እኮ ከባድ። አሁን ጽድቅ ቢባል የምትኖሩ ስለሆነ ብዙ ነገር ትናገር። ኃጢአት ከኃጢአት መካከል እስኪ
ከጌታችን ጋር የተሰቀሉት ወንበዴዎች ምንድን ነው ስራቸው? ስርቆት ነው አይደል? ለምን ስርቆት አቃተም አይደለም ነው? ጥሩ እናንተ ሰርቃላችሁ አሰርቁ አቀዳችሁ አይደል? እንሰርቃለን ግን እግዚአብሔር ዳናን ሰርቅም በሉ። እሺ ሰርቃችሁ አልሰረቃችሁ? ሌቦች ናቸው አይደላችሁ? ምን ነው ፈራችሁ? እስጮክ በሉን እኛ ሌቦች ናቸው አይደላችሁ? አሁን እንደው በአንድ ላይ ስላሉ ሁሉም ስለዚህ ችግር የለም አብሬ ልበልጥላችሁ ነው እንጂ እስኪ አንድ ሰው ተነስ ይባል አንተ ተነስ እስኪ ና ሌባ ነኝ በል እዚህ ጋር ቆመ ሰርግሩ ሌባ ነኝ በል በል አንድ ሰው ደስ ይለዋል አይለውም ማለት እንኳን ሌባ ነህ ሲል አሁን ችግር የለም ሁላችሁም ጮክ ብለው እኛ ሌባ ነን አላችሁ ደጅ ስትወጡ አንድ ሰው ሌባው ቢላችሁስ ምን ታደርጋላችሁ? ስትችሉ ትጣላላችሁ፣ ባትችሉስ ጨዋ ስለሆናችሁ ስም በማጥፋት ወንጀል ትከሳላችሁ። አትከሱ? ምስክር በትክክለኛ ስሜ ስለጠራኝ ብላላችሁ ሌባ ብሎ ስሜን አውቆ ጠርቶኛል